ተምቹ መታሰር የለበትም የምትሉ እስኪ በላይ ካሳዩኝ። ተምቹ ምንም በማያውቀውና ምናሴ ደግሞ በተሳሳተ መንገድ ተምቹን አሳስሮታል። አሁን ትልቅ ችግር መፈጠሩ የማይቀር ነው። ሁላችሁም እንዳያችሁት ተምቹ ስልኩን እንኳን ተቀምጧል። እነዛ ጓደኞቹ ብር አለው ብለው ጋብዘኝ ሲሉት መጀመሪያ እምቢ ብሏቸው ስለነበረ በጣም ተናደውበት እኛ እየራበን አንተ ብር እያለህ እንደዚህ ምትለናለህ ብለው ደብድበው ስልኩንም ሁሉንም ነገር ወስደውበታል። እናም እባካቸውን ስጡኝ ቢላቸውም አረ በፍጹም አንሰጥህም ብለው አባረውታል። አሁን ተምቹ ምንም አይነት ነገር ከእጁ የለውም። ሰው ደውሎ እንኳን እንዳይጠይቀው ስልኩንም ወስደውበታል። እና ተምቹ መታሰሩን አሴር ሲሰማ ምን እንደሚፈጠር አስባችሁታል? በዛ ላይ ደግሞ ምናሴ ምንም ነገር ያብራራው ነገር የለም። ተምቹ ሀና እንዳሳሰረችው ነው የሚያስበው። ሀና ትፈልጋለች፣ በጥብቅ ትፈልጋለች፣ ያለበትን ቦታ ንገሪኝ ብላኝ ነበር። ነገር ግን እሱን ሳላስፈቅድ አልናገርም ብያት ነው እንጂ ስላለች ድንብላል ተምቹ ደግሞ አሁን ምናሴ ፖሊሶቹን ይዞ ሲሄድ የመሰለው ሀና ያሳሰረችው ወይም ደግሞ ሀና የጠቆመችበት ነው። ነገር ግን ሀና ይህንን ነገር አላደረገችም። ወይም ደግሞ ስለ ተምቹ ጥሩ አስተሳሰብ እና መልካም አስተሳሰብ እንጂ ምንም አይነት ክፋት ያለበት አስተሳሰብ አልነበራትም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቼ ላይክ ማድረጋችሁንም አትርሱ። እስኪ ተምቹ ከእስር ቤት ቶሎ መፈታት አለበት፣ በፍጹም መቆየት የለበትም የምትሉም ሀሳብ አስተያየታቸውን እንድታካፍሉኝ። እኔ ምናሴን በዛሬው ፓርት ላይ በጣም ከሚገባው በላይ ነው እየጠላሁት። ያው ወንድ ልጅ ስለሆነ ለቤተሰቡ የሆነ ነገር ማድረግ አለብኝ ብሎ አስቦ ነው። አዎ ተሰምቶታል። እስከዛሬ ስለተፈጠረው እየተፈጠረ በነበረው ነገር የእሱ አስተዋጽኦ ምንም ወይም ዜሮ ስለነበረ ያ ነገር እየተሰማው ነበር የመጣው። ነገር ግን ድንብላልን ተከትሎ ከተምቹ ጋር ምግብ እየሰጠችው ወይም ደግሞ ከተምቹ ጋር ግንኙነት እንዳላት ሲያቅ እርግብና ተምቹ ደግሞ ያው ጓደኛሞች ስለነበሩ እነሱ ያን ነገር አብረው እያደረጉ ያሉት አሁንም ሁለቱ አንድ ላይ ሆነው ነው ብሎ ስላሰበ ነው። እንግዲህ እቤትም መጥቶ ካያችሁ ከእህቱም ጋር ከእናቱም ጋር ጸብ ሲፈጥር የነበረው። እናም እንግዲህ ተምቹን ጠቁሞ አስይዞታል። ተምቹ መያዝ አልነበረበትም። ነገር ግን ተምቹ ደግሞ የገመተው ሀና ናት ነው። ሀና የምታውቀው ነገር የለም። ነገር ግን ተምቹ ከሷ ውጭ ማንም ሊያሳስረኝ አይችልም፣ እኔ እሷን ይሄንን ነገር ታደርጋለች ብዬ አላሰብኩም ነበር። ነገር ግን ፖሊስ እንደሚመጣ አቅ ነበር። ብቻ ግን በጣም አዝናለሁ ብሎ አዝኗል። ምናሴ እዚህ ላይ የተሳሳተው ነገር ምን እንደሆነ ታውቃላችሁ ቤተሰቦች? ሀናን ነፃ ማድረግ ነበረበት። እኔ ተከታትዬ ድንብላልን ተከታትዬ እኔ ነኝ የደረስኩባችሁ እንጂ ሀና የምታውቀው ነገር የለም ማለት ነበረበት። ነገር ግን ይህንን ነገር አልተናገረም። አሁን ተምቹ ያሰበው ሀና እንዳሳሰረችው ሀና እንደጠቆመችበት ነው። ስለዚህ በጣም ነው ውስጡ የሚጎዳው ማለት ነው። ምክንያቱም ከሀና ጋር ብዙ ነገር አሳልፈዋል፣ ብዙ ነገር አድርገዋል። ሀና እንድታሳስረው አይፈልግም ነበር ማለት ነው። ወይም ደግሞ ሀና ይህንን ነገር አደረገች ሲባል አስባችሁታል? ውስጡ በጣም ነው የሚጎዳው። አሁን ተምቹን ማን ደውሎ ይጠይቀዋል? ስልክ የለውም፣ ምንም የለውም፣ የት እንዳለ አይታወቅም። ነገር ግን ድንብላልን ያው ማፋጠጧ አይቀርም። ሀና ድንብላልን ብታፋጥጣትም አሁን ተምቹ አልፈልግሽም፣ ሂጅልኝ፣ ለምን ትናገሪያለሽ? ይህንን ነገር መናገር አልነበረብሽም ብሎም አባሯታል። ሁላችንም እንዳየ ነው። ነገር ግን ድንብላል ደግሞ ለተምቹ ስትል ብዙ መስዋዕትነት ከፍላለች። ካያችሁ ቤተሰቦች እንግዲህ ከወይዘሮ ሜላት የነበራትን ግንኙነት ሁላችንም የምናውቀው ነው። ምናሴ ምን ያክል ያሰቃያት እንደነበረ፣ እንደውም አንድ ጊዜ የመጨረሻ ቀን ደርሳ ስትመለስ አንገቷን አንቆ ሊገላት ሁሉ እንደነበር ነው ሁላችንም ያየ ነው። እና ለሱ ራሷን ሁሉ አሳልፋ እስከ መስጠት ድረስ ደርሳለች ድንብላል። ነገር ግን ተምቹ ደግሞ ይህንን ነገር አላሰበም። ጭራሹንም ከአጠገቤ እንዳደርሺ አንቺን ማግኘት አልነበረብኝም፣ ጉድ ሰራሽኝ፣ አለቀልኝ እያለ ክስት አድርጓት ነው ወደዛ ወደ ስራ ቦታዋ እንድትመለስ ያደረጋት ማለት ነው። ነገር ግን ሀና ደግሞ ይህንን ነገር በፍጹም የማታደርገው እንደሆነች ሁላችንም የምናውቀው ነው። እሱም እንደዛ ያን ያክል መጠርጠር አልነበረበትም። ግን ያው ካሳለፈችው አንጻር እና እርግብ ካደረገቻት አንጻር ያው ይሆናል ከሷ ጓደኛ ስለነበርኩኝ እንደዛ ታደርጋለች ብሎ አስቦ ነው እንጂ በፍጹም ሀና ይሄንን ነገር አስብ አይደለም። ሲቀጥል ደግሞ ውድ ቤተሰቦች እንግዲህ
የምድር ስሙ የአሴር ነገር ነው። አሴር ተምቹ እንደታሰረ አሁን በምን ያውቃል? እንዴት ሊያውቅ ይችላል? ይሄ ከባድ ነገር ነው። በሌላ በኩል ደግሞ ተምቹና ማለቴ ምናሴና ሀኒቾ መጣላታቸው የማይቀር ነው። ለምን ካላችሁኝ ምናሴ እንዳሳሰረው ተምቹን ካወቀች ሀና በጣም ትናደዳለች። እንዳያችሁት ለድንብላል እባክሽን አሳየኝ ካለበት ቦታ እኔ ገንዘብ ላግዘው ፈልጋለሁ፣ ልጁ በጣም ጥሩ ልጅ ነው እያለች ለእናቷም ስትላት ነበር፣ ለድንብላልም እያለቻት ነበር። ስለዚህ አሁን ምናሴ እንዳሳሰረው ስታውቅ ደግሞ ሀናና ምናሴ ይጣላሉ ብዬ ነው የማስበው። ምክንያቱም ውድ ቤተሰቦቼ ሀናና ተምቹ አሴር አቶ ኖላዊ በጣም ብዙ ክፉና መልካም አሳልፈዋል። በዛ ላይ ደግሞ ተምቹ በጣም መልካምና ጥሩ ልጅ ነው። ስለዚህ መታሰር የማይገባው ልጅ ነው እና ተምቹና ማለቴ ሀኒቾና ምናሴ መጣላታቸው የማይቀር ነው። ያም የሚሆነው ደግሞ እሱ ካወራ ነው። እሱ ካላወራ ከባድ ነው የሚሆነው። በዛ ላይ ደግሞ ተምቹ ማንም ጠያቂ አይኖረውም፣ ወይም ደግሞ ማንም ሊጠይቀው ሰው የሚመጣ የለም እና ጠያቂ ከሌላቸው ደግሞ አስባችሁታል። ማንም ተቆጣጥሮ ወይም ደግሞ ማንም የት ናቸው ብሎ የሚጠይቃቸው ሰው ከሌለ ከባድ ነው የሚሆነው። ተምቹን አሁን በቀላሉ ይለቁታል አይለቁትም፣ እርግብ የት ናት ያለችው የሚለውን ጥያቄ ስለሚጠይቁት እሱ ደግሞ አያውቅም፣ የት እንዳለች የሚያውቀው ነገር የለም። ግን ወርቁ ስለመጥፋቱ ወይም ደግሞ ስታደርገው ስለነበረው ነገር አሁን ተናገር ቢባል ምን ብሎ ይመልሳል? እስኪያስቡት ምን ብሎ ይመልስላቸዋል ሲጀመር? ምክንያቱም እሱ ከዚህ ከምታደርገው ነገር እርግብ የለበትም፣ አያውቅም። ምንድን ባለው እሷን ሊሰልል ሄደው ወደዳት፣ አፈቀራት፣ በቃ ሌላ ምንም የሚያውቀው ነገር የለም ተምቹ። በቃ እነሱ ስለሚያደርጉን ነገር ወይም ደግሞ እነሱ ስለሚሰሩት ተንኮል እሱ የለበትም። ቢያቅም እንኳን እሷ የምታደርገውን ነገር ቢያቅም እሱ ግን የለበትም ከምታደርገው ነገር። ይህንን ነገር ግን እኔ የለሁበትም ብሎ ቢላቸው ፖሊሶቹን አይሰሙትም። አብረህ ነበርክ፣ ጓደኛዋ ነበርክ፣ ስለዚህ አብረህ ነው እየሰራ የነበረው፣ ስትጠፋም አብረህ የጠፋኸው አንተ ነህ ነው የሚሉት። የሚከራከርለት ሰው እንኳን የለም እና ሀና የት ነው ብላ መፈለጓም አይቀርም። ሲቀጥል ደግሞ ምናሴ የሆነ ነገር ማለት አለበት ብዬ አስባለሁ። ከቤት ውስጥ የሆነ ነገር መተንፈስ አለባት። በነገራችን ላይ እኔም በምናሴ ብዙ ማለቴ እንትን አልልበትም። ገብቷችኋላ? ከቤት ውስጥ እየሆነ ያለው ነገር በጣም አሳስቦት ነው። ለእናቱ ምንም ነገር አለማድረጉ ወይም ደግሞ እስካሁን ድረስ እየተፈጠረ ስላለው ችግር ለቤተሰቡ ምንም አስተዋጽኦ ባለማድረጉ ወንድ ልጅ ስለሆነ በጣም ከሚገባው በላይ ድክመት እንዳለበት ነው ሲሰማው የነበረው። ስለዚህ ይህንን ነገር ወይም ደግሞ ድንብላልን ተከታትሎ ተምቹን አይቶ ማስያዙ ለሱ ትልቅዬ ነገር ነው። ሲቀጥል ወይዘሮ ሜላት እንዳያችሁት ወይዘሮ ባዩሽን ማንንም ሳታሳውቅ ወይም ደግሞ ለማንም ሳትናገር እየተከታተለቻት መሆኑን ምናሴ ጠንቅቆ ያውቃል። ወይዘሮ ሜላት ደግሞ አሁን የነብራ ምንድነው አራስ ነብር ሆናለች ከሚገባው በላይ። ደግሞ እኔ ያሳቀ ነገር ምንድነው ታውቃላችሁ? ያቺ ኃይለኛዋ ባዩሽ፣ ያቺ ጠንካራዋ ባዩሽ፣ ያቺ ክፉዋ ባዩሽ፣ ያቺ መርዟ ባዩሽ ዛሬ የለችም። እናንተ ደንዝዛለች። ሜላትን እንደዚህ ሆና በማየቷ 10 እጥፍ ነው የወደቀችው ማለት ይቻላል። በጣም ደንዝዛለች፣ ፈርታታለች። እንግዲህ እየተከታተለችኝ ነው ብላ ፖሊስ ጣቢያ ድረስ ሄዳ አመልክታለች። አስባችሁታል? ፖሊሶቹ ደግሞ ሜላት ጋር መጥተው አንቺ ለምን እንደዚህ ያደረግሽ፣ አንቺ ለምንድን ነው እንደዚህ የምታደርጉ ብለው እንግዲህ ሜላትንም ተናግረዋታል ማለት ነው። እሷ ደግሞ ክዳለች፣ ምንም እንደማታውቅ እየተከታተለቻት እንዳልሆነ ክዳታለች ማለት ነው። እኔ አልከታተላትም፣ ጭራሹንም ተከታትያት አላውቅም። ይሄ ስራ የእናንተ ስራ ነው፣ በእናንተ ስራ ገብቼ ደግሞ በፍጹም ምንም ነገር ላደርግ አልፈልግም ስትልም ለፖሊሶቹ ተናግራለች ማለት ነው። እሷ ግን ውስጡን ስራዋን እየሰራች ነው። ባዩሽም እንግዲህ በቁሟ መሽናት ነው የቀራት። አሁን ተቀይራለች። ሜላት ሌላ ሰው ናት። ባዩሽ የድሮዋ ሴትዮ ወይም የድሮዋ ባዩሽ አይደለችም ማለት ነው። እና ውድ ቤተሰቦቼ እናንተስ ምን ትላላችሁ? ተምቹ መታሰር የለበትም ቶሎ ይውጣልን የምትሉ በላይክ እንድታሳዩኝ ማለት ነው። ምናሴ ደግሞ እኔ ካሁን በኋላ ጠልቼዋለሁ፣ ወደው ነበር። ምናሴ ትክክል አይደለም እያደረገው፣ ያው ስለ ቤተሰቡ አስቦ ነው። እስከዛሬ ምንም አይነት አስተዋጽኦ ስላላደረገ ያ ቆጭቶት ነው። ነገር ግን በጣም የተሳሳትከው ምናሴ፣ ተሳስተሃል። ማሳሰር አልነበረብህም፣ ማጣራት ነበረብህ። ቢያንስ እሱን አናግሮትና ጠይቆት እንኳን አሳስሮ ቢሆን ኑሮ መልካም ነበር። ነገር ግን
ብቻ ለማንኛውም እኔ እዚህ ላይ አቆማለሁ። ሌላ ቀጣይ ያለው እመጣለሁ በቀጣይ